ትናንት ቸበኔ እኔ ተጸጸተኝ ገባህ? የሥራ ጉዳይ ሆኖ ቢኖሽ ስሜት የተቀየረ ነገር መስሎኝ ነበር፣ ግን አሁን ራሴን በትክክል ሳዳምጠው እኔም እንደወንድም እንደማይሆን የተረዳሁት እንደማላፈቅረው ማለት ነው። በኋላ እዚህ መሆን እችላለሁ፣ መመለስም እችላለሁ። እዚህ ያለውን እዚህ በኋላ እንዳለው ከሆነ ያስቸግረኝ። ታውቁታላችሁ ቤተሰብ ያጨልኝ ምናምን እና እሱም ደግሞ ሌላ ታጭቶለት ሌላ ሊያገባ ነው። እዚህ በኋላ ከቤትሽ አልገባም ብሎኛል። ወዳጄ ታባትሙት አሉ ታባትሙት እኔ የማውቀው ነገር የለም። ሰው አይነካም፣ በሰው አይደርስም። ልጅ ለምን እንደዚህ ጥሩ ሰው እንደዚህ መጥፎ ነገር ነው የሚያጋጥመው? ድራሻው ይሻላል ምንድን ነው የሚፈልገው? ቆይ አልፈልግም ካለችው ልጅቱ ለምንድን ነው እንደዛ እየሆነ ያለው? ቆይ እንዴ ምንድን ነው? ቆይ አለሙ አልፈልግም ማለች እሷ ተናገረች። እኛም እዛ ጋር እኮ ሲጀመር እንዲህ በጣም ተናዶ ነበር፣ ሊደበድበው ነበር። ታውቃለህ በጣም ተናዶ ነበር እሱ ባይዘው ኖሮ ማለት ነውና የኔ ጥፋት እኮ ነው። የኔ ጥፋት ነው። ሜዳ አልነበረብኝም በጭራሽ ማለት ነው። ያው አንተ እኮ ብትሄድም ባትሄድም ምንም የሚመጣ ለውጥ አለ አይደለም። በቃ ሜዳ ትናንት የቀረው ስራ ቢቀር ይሻለኝ ነበር። በቃ ማን አሰበ? እሱን ማን አሰበ? እኛ እኮ በሰላም ተለያይተው እሱም ሄዶ እሱም እኮ በሰላም ነው ወደ ቤቱ የገባው። ከዛም በኋላ ከማታ በኋላ ሲወጣ ነው እንግዲህ 100% ደግሞ ሌላ ማንም ሊሆን አይችልም። ከሱ ውጭ እንደዚህ ያደርጉ እሱ ማንም ትላንት እሱ ዝቶ መቼም ሌላ ሰው ነው አይሆንም። ሌላ ሰው እንደዚህ ሊያደርግ አይችልም። በምን ታምር ከሱ ውጭ ስለሱ ብናወራ ኮሻ ምን ተናደርገው? ዶክተር ምንድን ነው ያደረገው? ትንሽ እዚህ ያለውን ነገር ምናምን ትንሽ ቆየን ምናምን ያለው በቃ እስካሁን ምንም ሊነቃ አልቻለም ምናምን ያለው። እንዴት የደማ ነገር የለውም ምንም ነገር የለውም፣ ግን እንዴት አድርገው እንደምትውት አላውቅም። አይ ቲንክ እንደዚህ አንቀውት ነው በቃ እንደዚህ የሆነ ነገር እንደተቆርጦበት ነው እንደ ደማ አድርገው ነው የምትውት። ታውቂያለሽ ያበጠ የደማ ምናምን ነገር እንደዚህ አይ ኖ እንዴት ነው መሰለህ እንደዚህ ለማስፈራራት ምናምን አይደል ሀሳቡ እና እንደዚህ ነው የያዙት ይመስለኛል። እነዚህ ጎሮሮዎች ምልክት አለ እዛዬ ከይሆነ ምን እንደሚሻለው አድራሻው የት ነው የልጇ? የልጁን አድራሻ ማወቅ እፈልጋለሁ። ማን ያውቃል? እሱ ራሱን የሚያውቅ አይመስለኝም የእሱን አድራሻ። ማፊ ምናልባት ልታውቅ የምችል ከሆነ እየመጠች አይደለ? እየመጠች ስለሆነ ምናልባት እሷ የምታውቅ ከሆነ ምናምን አይ ይሄ ነገር ወደ ህግ ነው መሄድ ያለበት። ሌላ ምንም እንትን የለውም። ምክንያቱም ሰው እንዴት ከእስር ቤት ተፈቶ ወጥቶ እንደገና እንደዚህ አይነት ጥፋት እንደገና እንደዚህ አይነት ነገር ያደርጋል? ከእስር ቤት በቅርብ ነው የተፈታው። እንዲሁም ሲፈታ ተናግራለች እኮ እሷ ተፈቷል ደውሎ እያስፈራራኝ ነው ብላ ነበረ። ደግሞ እኔ በፊት ያጋጠመኝ ነገር ለሱ ደግሞ ያጋጠመኝ ነው። ደግሞ እሱ ምስኪን ነው፣ ሰው አይነካም ምን አይነካም፣ የተረጋጋ ሰው ነው። እንዴ እኔ በጣም ነው እናኩ ሰው አይነካም እኮ ትናንትና ራሱ ስለተናደደ እሱ ሊደበድበው ነው ሊያስከድዳት ለማፊ ማለት ነው እንጂ አንጀት ሐዘን ክثير በጣም ብቻ ነገራቶች ከባድ ነው። እየከበዱ ነው። ማረሚያ ማለት እኮ ብዙ ነገሮች ተስተካክለው የሚወጡበት ከወጣ በኋላ ለጸብ ለምን ሳይሆን ህይወቱን ለመቀየር ራሱን ወደ ለውጥ የሚያመራበት እንጂ ለበቀል ምናምን መዘጋጁ አይደለም ማለት። አሁን በቃ እሱ ተናዷል መሰለኝ ስላሳሰሩት ምናምን ተናዷል። መበቀል ነው አይደል የሚፈልገው። መልሶ እዛ ውስጥ እኮ ነው የሚገባው አሁን ነገር 100% ማለት ነው። አሁን እኛ ቆይቴዎች ምን ማውራት አለብን? እሱ ቢነቃና ያለው ቢያንስ የተፈጠረውን ነገር ማን እንደሆነ ምን እንደሆነ እንኳን ብናውቅ አሪፍ ነበረ። ታውቂያለሽ? አዎ ማለት የሆነ በሰው ያስመታው ወይ እሱ እንታ ምናምን ያንን ነገር ምናምን ብናውቅ የተሻለ ነው። ሲሄድ አስፈራራለኝ ወለታቸው አሳያለሁ ምናምን ነገር ብሎ ዳመንባ ነው ማያስለቅሰኝ። ቪዲዮን እያየሁት ነበር። ነገርኩ ባላ የተፈጠረ ነገር እኔ ደግሞ በቃ ማልቀርበት ማለት ነው። እስቲ ጧት ራሱ ስመጣ
የማልቀርበት ጉዳይ ነበረ ማለት ነው። እና ጠዋት የመጣሁት እሱን ሁለቱ አብሮ የሚሆኑ መስሎኝ ነበረ፣ ሁለቱ ኤንዲና ማፊ ማለት ነው። እና እኛስ ጥሩ ነገር አስበን ነበር፣ በሰላም አልነበር ይመጣል። በጣም የሆነ ቆንጆ ነገር ይፈጠራል ምናምን ብለን ነበረ ሀሳባችን ምናምን ማለት ነው። ብቻ ከባድ ነው። ያላቅም ምን እንደሚሆን ማወቅ ራሱ ከባድ። እሺ የሚያስፈልገው ነገር አለ እኔም ትችላለሁ። በእርግጥ እናንተ ያመጣችሁ ስላለ የሚያስፈልገው ነገር ማለት ከዚህ ውጭ ሌላ ነገር ነው። ዶክተሮቹ ምናምን የሚሉት ነገር ካለ ያው እነሱን ነው የምንሰማው እንጂ አሁን ላይ እንኳን ለጊዜው ምንም አይነት ነገር የለም። አሁን የሚሻለው ነገር ማለት መክሰስ ነው ማለት እጂ ምናምን ወይ በቃ መክሰስ ነው የሚሻለው። ተረጋጊ ማፊ፣ ቆይ ተረጋጊ። ምንድን ነው የሆነው? ተረጋጊ ተረጋጊ ማፊ፣ ቆይ ሰው እንትን ብለሽ ተረጋጊ እኮ እንዳያምሽ። ቆይ ስሚኝ፣ ተረጋጊ። ሰው መቶት ነው በእናታችሁ ንገሩ። ምንድን ነው የሆነው? እኮ ተረጋጊ ማፊ፣ ሰው መቶት ነው። ተረጋጊና አንቺ እንትን እንዳትይ። ቆይ ስሚኝ፣ ቁጭ በይ እዚህ ጋር። ኧረ በእናታችሁ ምንድን ነው የሆነው? ንገሩ እኮ ቁጭ በይ። ቆይ ስሚኝ፣ ተረጋጊ ማፊ። ገና ነው እኮ አሁን እየተሻለው ነው፣ ደህና ነው። እዚህ ጋር ሟታ ምናምን አይ ቲንክ የሆነ አንቀውት ነው መሰለኝ። ነው ማን ያነቀው? ያው ከሱ ውጭ ማን ይሆናል እንጂ ለአንተ ዝቶባችሁ የሄደው እሱ አይደል? እሱ ነው። ከሱ ውጭ ሌላ ሰው እኔ እንዲጠላት ሲኖረው ላይ ሌላ ሰው ምናምን ከሱ ውጭ ማንም ሊሆን ይችላል ብዬ አላስብም። እኔ ጥፋት ነው ስትመሪ ጥፋት ነው በምክንያት እንደዚህ ሆነ። ስማይ ተረጋጊ። እንደዚህ አይደለም። ቆይ ስሚኝ፣ ተረጋጊ። ምንም እንደዚህ ስለሆንሽ ምናምን የምንፈጥረው ነገር የለም። ገባሽ? አሁን ምንድን ነው ማለት በቃ ክስ ነው መደረግ ያለበት ማለት ያልሽ። አሁን እሱ እንደዚህ እየሆነ ያለው ልንገርሽ፣ እሱ እንደዚህ እየሆነ ያለበት አንደኛው ምክንያት ምንድን ነው መሰለሽ? ስለታሰረ ነው። የዛኔ ስላሳሰራችሁት ነው የተናደደው እና አሁን ሲወጣ ከመታረም ይልቅ እየተበቀላችሁ ነው። ገብቶሻል? ስለዚህ ትላንት አይ ቲንክ አንቺን ወይ ማግኘት ስላልቻለ ይሆናል እሱ ጋር ሄደው። ስለዚህ አሁን ይከሰስ እና ምናምን አድራሻው እሱ ማንም ይሄን ሊያደርግ አይችልም። እሱ ነው እንደዚህ ያደረገው። ከዚህ በፊትም እኮ አድርጎታል። እንደሚያደርገውም ትናንት ዝቶ ነው የሄደው። የኔ ጥፋት ነው ሲጀመር። እሺ ምንድን ነው የማደርገው? ባለፈው ነገር መጸጸት ምናምን አይደለም ማፊ። ቆይ ተረጋጊ እንዴ። አሁን እኛ የምንፈልገው እንደዚህ እንድትሆኝ ምናምን ሳይሆን ማለት ነው አድራሻውን ንገሪኝ፣ ያለበት ቦታ እንሂድ፣ ያለውን ነገር በህግ በቃ ወጥቶ የማይታረም ከሆነ መልሶ ይገባታል። ገባሽ? በቃ ሌላ ምንም እንደዚህ ሆኖ የልጅ ስንት ሰዓቱ ምንም ሊነቃ አልቻለም እኮ። በቃ ትንሽ ተነፍሳል ግን ምንም ለውጥ የለም። ገባሽ? ያደረጉት እሺ፣ እንዴት ነው የመጡት? ምንድን ነው የማደርገው? ምንድን ማድረግ የምችለው? ሁሉም ነገር እኮ በእኔ ምክንያት ነው እንደዚህ እየተፈጠረ ያለው። ወደ እሱ ህይወት መምጣት አልነበረብኝም ሲጀምር። መምጣት አልነበረብኝም። ከዚህ በፊትም በእኔ ምክንያት እኮ እንደዚህ ሆኗል። ድጋሚ ደግሞ እንደዚህ ሆኖ መደወል አለብኝ። ለማን ነው የምትደውይው? ብትደውይ እኮ ምንም ከደወለችለት እንዳይደበቅ ይልሽ። ገባሽ? ቆይ ስሚ፣ ከደወለችለት ይደበቃል። ተይ ቆይ አትደውይለት አሁን። አሁን እኮ የሚሻለው ነገር እሱን መክሰስ ነው በቃ። ሌላ ምንም ከህግ ጋር ማለት ነው። ለምን እንደዚህ ያደረግህ ባልሽ ቁጥር ይሄ ልጅ ከዛ ነገር እየራቀ ነው የሚሄደው። አንተ ድንጋይ ራስ ሁሌም አትማርም እንዴ? ሁሌም አንድ አይነት ስህተት ነው የምትሰራው። ቆይ ምን አደረገ ልጁ? ችግር ከኔ ጋር ነው ያደረገ። ለምንድን ነው ከቤት የማትወጣልኝ? እኔ አንሱ በኔ ዙሪያ ያሉ ሰዎች ለምንድን ነው የምትጎዳ? ለምንድን ነው እንደዛ ያደረገው? ለምንድን ነው ልጁን የመታው? ለምንድን ነው የመታው? አልመታሁትም ጭራሽ። ከአንተ ውጭ ማንም እንዲህ ሊያደርግ አይችልም። ትናንት እኮ እንዴት ነው የምትተነብኝ የሄድከው? ከስህተት የማትማር ሰው ነው። በአንተ ምክንያት እኮ ልጁ ሆስፒታል ነው ያለው። ከዚህ በፊት እንደዚህ አድርጋል ድጋሚ። ቆይ ምን አይነት ሰው ነው? ምን አይነት ፍጥረት ነው? እኔ
አላደረኩትም ይለኛል። ከአንተ ውጭ ማንም ይሄንን ሊያደርግ አይችልም። ከአንተ ውጭ ማንም አያደርገው። ምን አገባህ? ምን ልታረግ ነው? ጨርሰው ነው የምትመጣው? እነሱ ነው ፈጣሪ ስሜ ምንድን ነው የማደርገው? ቆይሽ ምን ላድርግ? ሲጀመር እንደዚህ እያደረገ ሁሌ ሊቀጥል ነው እንዴ? መች ነው ከህይወት የሚወጣልኝ? ቆይ አልገባኝም። ተረጋጊ፣ በቃ ተረጋጊና አሁን አይ ቲንክ እሱም ይሻለዋል የሆነ ከጊዜ በኋላ ምናምን እና ይሻለዋል። እና ደግሞ ያው ማለት ሻሎም እኮ ነገ እንደዚህ ማድረጉን አያቆምም። የሚታረም ሰው እኮ አይደለም። ሲጀመር ያልሽ እሱ የእሱን ጉዳይ ምናምን እኛ ራሳችን ጨርሰዋለን። እሱ ግን ያው እህቱ መጥታ ምናምን እወስደዋለሁ እያለች ስለሆነ ወደ እህቱ ጋር ሊሄድ ነው፣ ፋሚሊው ጋር ሊሄድ ነው። አይ ይነቃል። አይ ቲንክ እረፍት ምናምን በደንብ ማድረግ ስላለበት ነው። እዚህ ጋር ስለነበር የያዙት ምናምን አይ ቲንክ ትንፋሽ አጥሮት ነው እና ኦክሲጅን ምናምን ለዛ ነው እና ወስደዋለሁ ምናምን እያለች ነው። ቅድም የደወለች እሷ ናት። እና ማለት ሊሄድ ነው እሱ ኦልሬዲ ፋሚሊ ጋር ምናምን እዚህ ለብቻው ስለሆነ አንቺ ተረጋጊ በቃ። እና ያውልሽ ልንገርሽ፣ ያውልሽ አሁን ምንድን ነው መሰለሽ የእሱን ነገር እኛ እንጨርሰዋለን በሆነ መንገድ ማለት ነው። ገባሽ አይደለ? ወደ ህግም ወደ መሄድ ወዳለበት ተኬዶ ምናምን ወይ እንዴት ነው አዶክ ዘይ ምንም እኛ እናምጣው ማለት ምንም አይደለም እኮ በቃ አንቺ አትርከሚያ፣ ችግር የለውም። እኛ እናመጣዋለን እኮ እኛ መተነው ነገ እንመለሳለን። ችግር የለውም። ኧረ በእናትሽ መልክም የለብሽም እንዴ? ችግር የለውም በእውነት አይደለም። እሺ በይኝ አንቺ መተሽ ከምትደክሚ እኛ ይዘነው መተን ጧት እንመለሳለን። እሺ በይኝ። ኧረ ችግር የለውም እንዴ? እሺ ካልሽ በቃ እኛ እዛ ሆስፒታል ነው። በደንብ ንቅት ምናምን እስካላለ ድረስ አይወጣም ስላለ ዶክተሩ ትንሽ 1-2 ሰዓት ምናምን አይተን እንቆያለን። ምንም በቃ ምንም እያወራን ምናምን አይደለም እስካሁን። በቃ እንደዛው ቅድም እንደነበረው እሺ በቃ ችግር የለም። ስድረስ ደውልልኝና እቀበልሻለሁ። እሺ እምቢ አለች። እኛ እናምጣው ስትላት አይ ለነገሩ ጨንቋት ወይ ዶክተሩ ከስንት ሰዓት በኋላ ነው የሚነቃው? አላውቅም ብቻ ግን 1-2 ሰዓት ምናምን እዚህ መቆየት አለበት። ከዛም በኋላ ደግሞ ወደ ቤት ሳይሆን ወደ እሱ ቤት ሳይሆን ወደ ሀገሩ ነው የሚሄደው። ይዘው ልትሄድ ነው የመጣችው እሷ ይዘው ልትሄድ ነው። ብቻ እስከዛ ድረስ እኛ ያለውን ነገር ነው እንጂ ስልክሽ እየጠራ ነው። እሱ ነው። እሺ ሄላ አንድ ሰውዬ ግን ያመሃል። ጤነኛ አይደለህ። ምንድን ነው የምትፈልገው? ልምጣ? ልጨርሰው ነው ወይም የምትመጣው? እሺ ሎኬሽን እልክልሃለሁ። ሎኬሽን ላኪለት። ቴሌግራም ግቢና እንደዚህ ሆኖማ ዝም ማለት ነው። ቆሻሻ ሴንድ ይምጣና ማለት ነው። ያላችሁ ይምጣ። እኔ ግን እስከዛ ድረስ ማለት ነው ማለት ማንኛውም በቃ ወይ የህግ አካል ምናምን ይዤ እመጣለሁኝ። እኔ ልሂድ ምናምን ግን ከጎኑ እንዳትርቁ አጠገቡ በቃ አንቺ እራስሽን ጠብቂሽ። ይምጣ አሳየዋለሁ። እናትዬን ትላንት በመሄድ ጸጽቶኝ ነበር። ዛሬ ሲመጣ አሳየዋለሁ። ምን አደረገ? ቆይ ልጅ እንዴ
ሰው አልፈልግም ከተባለ አልገባኝም። በግድ ፍቅር አለ እንዴ? በጉልበት ፍቅር አለ እንዴ? ቆይ እሺ፣ ግን እንዲ ምን አተፋለ እኮ እሱ እኮ ነው የሚገርመኝ። እንዲ እንኳን እኛ ከጎን ያለ ነው ስንቱ ሰው ያውቀዋል አይደል እንዴ? ምን አይነት ሰው እንደሆነ ምናምን እስኪን ወደ ወቅቲር ሐዘን ደግሞ ልንጠይላ ምን ያደርግ የሚመጣው ሊጨርሰው ነው። እሱ እንዳደረገው ነው፣ ግልጽ ነው። ከሱ ውጭ ማንም ሊያደርግ አይችልም እንደዚህ ወደ ወቅቲር ሐዘን አንጀት مشكلة سوينا كم لسوي درسم ليش لمن እንደዚህ ቱሩ ሰው እንደዚህ መጥፎ ነገር ነው የሚያጋጥመው እነሱ ነው ገራሚ ያው አይታጋለ አሁን እንዴ ሙሱ ልብ ያለው ሰው ነው ያው በጣም ችግር የለውም። ሁሉም የእጁን ያገኛታል። እንደዚህ አድርጎ አይቀርም። ገባክ እንጂ ያው ሁላችንም እናውቀዋለን አይደለም? ለጓደኝነት ቀርቶ ለማንም ሰው ጥሩ የሚመኝ ሰው ነው እግዚአብሔር። ግን ችግር የለውም። ሁሉም ደግሞ ማን እንዳደረገው ነው እንጂ ሁሉም የእጁን ያገኛታል። ገባ? መታረም የማይፈልግ ሰው ካለ መልሶ ቅጣቱ ሲገባ የዛኔ ዋጋውን ያገኘዋል። ገባ? እንዴ እዚህ ነው ያላችሁት? እንዴ አልጋ ለአልጋ ስንከራተትኒ እናንተ በእናትህ ልቀቂ። ተኝቶ ነው ሙዝ ይዤ መጣሁ እኮ በእናትህ ቤቱ ነው ጁሱም አለ። ምን ነው ፍሬንዴ አውሪኝ እንጂ ተነሺ። ኧረ ሙዝ ያስበለው ይሄ ምን ነው ምንድን ነው እንዴ? አበይን ሙዝ ያበደን ኪሎ 95 ብር ወይ ነው ጁሲ እንዴት አድርጎ ደጥሮት ነው በእናትህ ወንድሜ ቅመሽባት። ፈውስ የሆነ ሙዝ ከ40 ምንጭ ነው ያስመጣሁት። ምን ሆኖ ነው አልነግሩኝም እንዴ? ወዳጅ አውራኝ እንጂ ምን አድርገውት ነው? ምኑ ጋር ነው የቆለፉት? ይሄ ልጅ ሙዝ ቢቀምስ ይነሳል። ቀስቅቱ እዚህ ወይ ነው በጣም ዝም አልኩ። ዝም በል እናንተ አልገባችሁም ምን አይነት ሰው እንደሆንኩኝ አሁን ላይ እናንተ ሀሳቡ የላችሁም። ትናንት ቸበሜን የጸጸተኝ ገባህ? የስራ ጉዳይ ሆኖ ፊኖች ትናሻው መጠ እንዲታሙ እያቸው ትያዳደ ሙስ ትበላ እንደዚህ ሆነ ስለማታውቂ ምን አይነት ተሰንዝሮብኝ የሰው ደም የሚጠማኝ ሰው ነበር። ተቀይሬያለሁ። እስር ቤት ብዙ አስተምሮኛል። ማረሚያ ለኔ ትምህርት ቤት ያስተምርማ ትናንት መተፎክረብን አትሄድም ነበር። የተማረ ሰው እንደዛ ነው እንደሚሆነው ከልቤ እኮ አይደለም ትናንት የፎከርኩት። ትናንትና የአንቺ የመጨረሻ ሀሳብሽ ደግሞ አንቺ ጋር የመጣሁት ከዛ ደግሞ ከእስር ቤት ከወጣሁ በኋላ የት እንዳለሽ ለማየት እኔ እናንተ በምታውቁት የድሮ ኪሩቤል አድርጉ። እኔ ተቀይሬያለሁ። እንዴት አሰባችሁ ግን? እንዴት አሰባችሁ? እንደዚህ ያደረገው አንተ ነህ። ገባላ ማረቀው እንዴት መጣይ? ማረቀው እንዴት መጣይ? ገባላ በጣም ነው የሚያሳፍረው። እንደ ጓደኛ አስቤያችሁ ነው እዚህ ጋር የተገኘሁት። ሲጀመር ሌባስ መተው እዚህ ጋር አልገኘሁም። ትናንትና አንተ ስትሄድ እሱን ያስፈራራቅ አልነበረም? አስፈራርቻለሁ። ወዳጅ አንተ እኮ ያልገባ ነገር አለ። እኔ የሚመስለኝ ነገር በኃይልና በፎርስ ፍቅርን ማግኘት ነበር። አውርቻለሁ ከራሴ ጋር ያ እንደማይሆን ገብቶኛል። ትናንትና ደግሞ እናንተ ጋር መጥቼ ያ ሁሉ አላግባብ የሆነ የተፈጠረው ነገር በፍላጎት ያላል ትስራራችሁ ነበር ይመጣው አሉና እንዴት ያስመጣዋል ብላችሁ ታስባላችሁ?
እኔ እኮ ተረጋግቻለሁ። እኔ እኮ ሌላ ሰው ተቀይሬያለሁ። የተቀየረ ሰው ትናንት እንደዛ ምትፎክር ትናንት ሌላ ነው፣ ዛሬ ግን ሌላ ሰው። በአንድ ቀን አንድ አመት ያላስተማረ አንድ ቀን ያስተማረ መለወጥ ለሚያስብ ሰው አንድ ሰከንድ በቂ ነው። አሁን እኔ እንድትሰሙኝ የምፈልገው እኔ ጓደኛችሁ እዚህ ሁኔታ ላይ በመሆኑ የኔ እጅ ምን የሚለበት የኔ እጅ የለበት ጭራሽ። እና ማን ነው እንደዚህ ያደረገው? ማን ሊሆን ይችላል? ይሄ ሁሉ ነገር ሲፈጠር የነበረው ለአንቺ ካለኝ ፍቅርና አንቺ ለማግኘት ያደረግኩት መስዋዕትነት ነው የተከፈለው። ያን ሁሉ እስር ቤት ውስጥ የሰው ልጅ እስር ቤት የሚገባው ለመታረም ነው። ማረሚያ የተባለው ለመታረም ታረም ያለው ልታሙኝ አትችሉም። ቀስ በቀስ ግን ይገባችኋል። እኔ ሌላ ሰው ነኝ። ሌላ ህይወት መጀመር የምፈልግ ባቶች ከልቤ የኔ ልትሆኝ እንደማትችላት ስለዚህ ትቼዋለሁ። አሁንም የመጣሁት ወዳጅነታችሁን ፈልጌ እንጂ ሌላ ነገር አለ። ተረጋግታችሁ አስቡበት። የኔ እጅ የለበትም። ጓደኛችሁ እንደዚህ ደግሞ ምን ያክል ለማን እንደዚህ ሲደርግ ማንም እሱ እንደዚህ ሊያደርገው ይችላል። ተቀይሬያለሁ እኔ። ያልገባችሁ ነገር እኮ እሱ እኮ እንዴት ነው እንጂ እናምጣቀው ትናንት እንደዛ ፎክራብህ ሂደህ ዛሬ ልጁ ላይ ሲሆን ማለት ልንጠርቅ እስኪ ነገር እንዲህ ስላልክ ምን ላብለ ነው የሚመስለው? እንዴት ነው የሚታመነው? ይቃል አላውቅም። ሌላ ሰው ቢሆን ከሌላ ሰው ጋር ይነካካ ነበር። ጥሩ ልጅ ነው እስከማውቀው ድረስ። ማን እንደዚህ ሊያደርጉን ስልኩ አለው። ምናልባት አንተ ተሰብ ተደርጎ ሊሆን ይችላል። አትደረከም። እንዴት እንዳሰባችሁት አልገባኝም። እኔ ሌላ ሰው ነኝ። ለማንኛውም አሁን የመጣሁት ይሄንን ነገር አድርጌያለሁ። ይሄን ነገር ባደርግ እዚህ ጋር የመገኘት አቅሙ የለኝም፣ ኢነርጂ የለኝም። እንዴት እንደዛ ታስባ? እኔ በጣም የሚገርም ነገር ነው። እኔ ይሄንን አላደረኩትም። እኔ እጅ የለም። እኔ እዚህ ውስጥ እጅ የለም። እንዴት እንመነ ነቅቷል። ነቅቶ ነበር። ሲነቃ ያለውን ነገር እንዳለ ይነግራቸዋል። እኔ ምንም የማውቀው ነገር የለም። እታባትሙት እኔ ምንም የማውቀው ነገር የለም። ወዳጄ እታባትሙት አሉ። እታባትሙት እኔ የማውቀው ነገር የለም። ሲነቃ ጠይቁት ያለውን ነገር እስከዛሬ ለተፈጠረው ነገር አንቺ ህይወት ውስጥም ገብቼ ስለበጠበጥኩት ነገር በጣም ይቅርታ። ማለት ፈልጊው የሆነ ነገር ስሜት ያስገድዱኝ እንጂ ከዚህ በኋላ ያ ሰው የለም። እና ድጋሚ ልነግርሽ የምፈልገው ነገር የራሴን ህይወት ልጀምር ነው። አንቺም አስዩሽ ወደ ፈለግሽበት መሄድ ትችያለሽ። ድጋሚ ህይወትሽ ውስጥ ገብቼ አልበጠበጥሽም። ድጋሚ ላታይኝ ሁላ ትችያለሽ። እየገባሽ አልነበረም። ለዛ ነው ይሄንን ሁሉ ፎርስ የተጠቀምኩት። አሁን የኤንዲ እንደዚህ መሆን የኔ እጅ የለበትም። ይሄንን ሲነቃ ራሱ በአፉ ይነግራቸዋል። እኔ የማውቀው ግን ከዚህ በኋላ ልታዩኝ ወይም ልታገኙ እንደማትችሉ አንቺን ከልቤ ይቅርታ ማለት እፈልጋለሁ። ወዳጄ በነቃ ሰዓት ይቅርታ ጠይቁልኝ። ካገኘሁት እኔ ራሴ ይቅርታ አለዋለሁ። አመሰግናለሁ። ሌላ ሰው ጋር የተጣለው ሰው አለ። ደግሞ ሌላ እኮ እንድጠራጠር አደረገኝ። ራሱ ታዲያ እሱ ከሌላ ሰው ባይጣላ ሆነ ከሰው ጋር ተጣልቼ አላውቅም። እነሱ አይነት ሆነ ሰው እንደብድሮኝ እኮ ዝም ብሎ በቃ ወይ አምሽቱ የት ያምሻል? ደግሞ ምናልባት ስልኩ ምናምን ተወስዷል ወይስ እንዳለ እንጃ። ስልኩ ነበረ ምናልባት ሌሎች እኮ እንደሆነ እኔ እኮ ግራ ገባኝ። ከሱ ውጭ ማንም ሊመጣልኝ አልቻለም። እኔ የማውቀው እሱ ነው አንድ እስኪ ስለዚህ ይሄ ነገር አንድና አንድ መልስ የምናገኘው እሱ ሲነቃ ነው ማለት ነው። አላምንም እሱ እስከሚነቃ ድረስ በቃ እኔም አላመንኩትም፣ ግን እንድጠራጠር ግን አድርጎኛል። ገባ? ስለዚህ ይሄ መልሱ እንዴት ነው? መልሱ ከማን ነው? ይሄ እንዴ ነው። ስለዚህ በቃ አንድና አንድ መልሱ ያለው ኤንዲ ጋር ነው ማለት ነው። እሱ ነቅቶ ሁሉ ነገር እስኪነግረን መታገስ ይኖርብናል። هذا الحل اللي نسوي እኮ እሱ ቢያደርገው እንዴት እዚህ ድረስ ደፍሮ ሊመጣቸው እንዴት ለዛውም ብቻውን ማለት ነው። እኔ አንድ የምናገረው ነገር አለ። በኋላ ምንድን ነው ማለት የምፈልገው ነገር አለ። ሁላችሁ
አመጣጤን የመጣሁትን ሁሉንም ነገር ታውቂያላችሁ። በተለይ ጆሲ ከመጀመሪያ ጀምሮ ያሳድቻለሁ። ብዙ ነገሮች አሁን እየተፈጠሩ ነው ያለው እና ከዚህ በላይ ኤንዲም በእኔ ምክንያት አሁን እሱ ልጁ አደረገውም አላደረገውም መጨረሻ ላይ እውነቱን እናውቃለን። እሱ አላ በሰላም ያንቀውና ማለት ነው። ግን እዚህ ጋር እኔ መናገር የምፈልገው ነገር ኤንዲ ከዚህ በላይ በእኔ ምክንያት ሲጎዳም ማየት አልፈልግም፣ እንዲጎዳም አልፈልግም። በእኔ ምክንያት ሰው የተጎዳ ማየት አልችልም ከዚህ በላይ ማለት ነው። ማለት ከመጀመሪያው ጀምሮ እኔ ያን ሁሉ መስዋዕትነት ሲከፍልልኝ ከዚህ መጥቼ ያን ሁሉ ስቃይ ሳሳልፍ ምናምን እሱም ለእኔ የሆነ ስሜት ያለው እንዳለው ነበር የተሰማኝ እና እኔም በየቀኑ ባወራ ምናምን ቁጥር ለሱ እንዳፈቀርኩት አይነት ስሜት ነው ውስጥ የገኝ ነበረ። ግን አሁን በደንብ ራሴን ሳዳምጠው ፍቅር እንዳልሆነ ተረድቻለሁ። ማለት እንዲህ ስላችሁ ያን ሁሉ አልቅሼ ምናምን ነገር ስንት ነገር ሆኖ ቀልድ ሊመስላችሁ ይችላል። ግን ማለት ከራሴ ጋር በደንብ አሁን ፍቅር የሆነ ነገር እና ያልሆነ ነገር ይለያል። እኔ በሰዓቱ ያው እንደዛ መስሎኝ ነበር፣ ያፈቀርኩት መስሎኝ ነበር ከቅርበታችን አንጻር የእሱ አስተሳሰቡ በቃ ምን ብዬ ልንገራችሁ፣ የእሱ ያለው ማንነቱ የሚወደድ ነው በጣም ግን ደግሞ እሱም እንደ እህት ነው የሚይኝ፣ እንደ እህቱ ነበር የሚይኝ። እኔም ከመጀመሪያው ያን ሁሉ ሲያደርግልኝ እንደ ወንድም ነበረ። ግን ስሜቴ የተቀየረ ነገር መስሎኝ ነበር። ግን አሁን ራሴን በትክክል ሳዳምጠው እኔም እንደ ወንድም እንደማይሆን የተረዳሁት፣ እንደማላፈቅረው ማለት ነው። እና አላህ በሰላም ያንቀው። ከዚህ በላይም ሲሰቃይ ማየት አልፈልግም። እኔም ከዚህ በኋላ ወደ መጣሁበት መመለስ እችላለሁ። እንግዲህ ልጁም እዚህ በኋላ አልደርስባችሁም ከሁለታችሁም ብሎንን የወጣ አደረገውም አላደረገውም እሱ ሲነቃ እናውቃለን። እና እዚህ በኋላ ወደ መጣሁበት መመለስ እንችላለሁ። እዚህ በኋላ እሱ ወንድም የሆኑ እንዲቀጥል ነው የምፈልገው። ሁላችንም በሰላም መኖር ነው ያለብን። እሱ በነገራችን ላይ በጣም ደስ ብሎኝ ነበር ዛሬ ማለት ነው ከምታስቡት በላይ እና ያው እሱ እንደዚህ ታሞ ደስ ብሎኛል ማለት ብዬ መናገር የለብኝም አውቃለሁ። ግን ልነግራችሁ እየመጣሁ ነበር። እሱ በድንገት እንደዚህ መሆኑ ስሰማ ሌላ ሀሳብ ውስጥ ገባሁ ምናምን ነገር እና ምን ልላችሁ ነበር፣ እዛ ያለውን ታውቁታላችሁ፣ ቤተሰብ ያጨልኝ ምናምን እና እሱም ደግሞ ሌላ ታጭቶለት ሌላ ሊያገባ ነው። እዚህ በኋላ ከቤትሽ አልገባም ብሎኛል። ፋሚሊም አናግረውኝ ያንቺን ብቻ ነው ከዚህ በኋላ የምናከብረው ምናምን ብለውኝ ደስ ብሎኝ ለእናንተ ልነግራችሁ እየመጣሁ ነበር። ያው በድንገት የእሱ ነገር ተፈጠረ እንጂ እና ያው ያለውን እሱ እንደማላፈቅረው እና ይሄን አዲስ የተፈጠረውን ነገር ልነግራችሁ እየመጣሁ ነበር። አሪፍ ነው። በቃ ያው አንዳንድ ጊዜ የሆነ ፍቅር መስሎ የሚታዩ ነገሮች አሉ። ግን ደግሞ ግዴታ ስለተሰማን ብቻ ፍቅር መሆን አለበት ማለት አይደለም። አንዳንድ ጊዜ ከማይሆን ፍቅር በቃ ደስ የሚል ጓደኝነት ይበልጣል እና የእናንተም ደግሞ እንደዚህ እሱም በጓደኝነት ከሆነ የሚያስብሽ አንቺም በዛ ማሰብሽ በጣም የተሻለ ነገር ነው ብዬ አስባለሁ። የሚያዛልቀውም ወደፊት ይሄኛው ስለሆነ ማለት ነው እና በጣም ደስ ብሎኛል። አሁን እሱ ከእግዚአብሔር ጋር እንዲነቃ ብሎ ምናምን ደግሞ ይህንን ነገር ሲሰማ በእርግጠኝነት ደስተኛ የሚሆን ይመስለኛል። ከአንቺ የእህትነትን ስሜት ሲሰማ ማለት ነው። ብቻ አሁነቱም እየደወለች ስለሆነ እኔ እጅ እቀበላታለሁ። እሷን አይ ቲንክ ደርሳ ይሁን ምን ይሁን አላውቅም። እጅ እቀበላታለሁ እና እናንተን ደግሞ በጣም አመሰግናለሁ። ሁለታችሁም ከጎኔ ስለነበራችሁ በጣም የማመሰግነው። ያው እዚህ በኋላ እዚህ መሆን እችላለሁ፣ መመለስም እችላለሁ። እዚህ ያለውን እዚህ በኋላ እንዳለው ከሆነ አስቸግረኝም። እዛም ያለው ጉዳይ ተፈቷል እና ሁሉ ነገር ሰላም ነው የምትይኝ። ደስ ብሎ እና አሁን እሱ መንቃት ብቻ ነው ደግሞ እሱ ብቻ ሳይሆን እዚህ ደግሞ ወንድም አለች፣ ጆሲ አለ፣ እኔም አለ። የሚያስፈልግሽ ነገር ካለ በፈለግሽበት ሰዓት ከጎንሽ ነው የምንቆመው። አመሰግናለሁ በጣም። በቃ እኔ ልሂድ፣ እናንተ እዚህ ጠብቁ። እሺ በቃ